እርግጠኛ ነኝ ድግምት ምናምን አይደለም የተሰራበት እነሱ ድግምት ነው ምናምን እንድንል ያንገት ብር አድርገው ሐሳባችንን ወደ አንገት ብሩ እንድናደርግ አደረጉ እንጂ አብርሽ ጭንቅላቱን የተያዘው በቃ የሆነ ማስታወስ እንዳይችል ነው የተደረገው። ይቅርታ ቤተሰቦች እኔ እንትን ነው ላለቅስ አልነበረም ማለት ቪዲዮ መስራት የፈለኩት ለማልቀስ አይደለም ግን በመተወዱት ሰው የኔ በመትሉት ሰው በእናታችሁ ልጅ እንዴት ልብዬ ልንገራችሁ በእናታችሁ ልጅ ከምንም ነገር በላይ በእናታችሁ ልጅ ተከርታችሁ ከዛ በሱ ምክንያት እንዲህ አይምሮ ተይዞ የሚናገረውን ነገር እንኳን አያቅምና ሁሉን ነገር እረስቶ እዛ ጋር እስኪ ንቃ ብሎ ሲለው እኔ የእውነት አልቻልኩም ቤተሰቦች ብዙም ዲብም እባካችሁ ከምን ጊዜውም በላይ አብራችሁቱን ውሰዱት አብርሽን በቃ እናንተ ጋር አድርጉት አይምሮ እንዲጎዳ ያደረጉበትን መንገድ እባካችሁ ንገሩን በቃ እኛ ንገሩን። ሰላም ቤተሰቦቼ እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላምና ጤና ይስጥልኝ። ዛሬ እንግዲህ እንደወትሮ አይነት ቪዲዮ አይደለም የመጣሁት ከወትሮ በጣም ለየት ይላል። ምክንያቱም ሌላ ጊዜ ወይ መምከር መገሰጥ ምናምን አይነት ቪዲዮ ነው የምሰራውና ግን ዛሬ ደግሞ ከዛ ያለፈ በጣም የባሰ የሚያስጠላ እኔንም እናንተንም በጣም ያስደበረ ያስከፋን ያስቆጨን በቃ ባይሆን እንደዚህ አይነት ነገር ባይሆን ያልነው ነገር ነው። ምክንያቱም ሌላ ጊዜ እንደዚህ አንዳንዴ በህይወት የሚመጣ ነገር እንዴት ብላችሁ ማብራራት እንዳለባችሁ ራሱ በጣም ነው የሚከብዳችሁ። ነገር ግን በቃ እኔ የመጨረሻ ነው የከፋይ ቤተሰቦቼ በጣም ከፍቶኛል። ምክንያቱም አብርሽ የቱንም ያህል ከሩታ ጋር ባለው ግንኙነት አስከፍቷት ብዙ ነገር አድርጓት ሊሆን ይችላል ግን በህይወቷ ላይ እንዴት ነው በህይወቷ ስላችሁ በመኖርና ባለመኖር መካከል የሚደረግ ነገር አላረገባትም ወደፊትም አያረግባትም። ነገር ግን እሷ ከምን እንዴት አርጋ ብታስበው ነው በቃ እኔ ቤተሰቦቼ እንዴት ብዬ ልንገራችሁ እንዴት ብታስበው ነው ያንን የመሰለ ሰው እንደዚህ አፉን ስርስር አርጋ ያመጣችው ለምንድን ነው እንደዚህ ያደረገችው ብዬ ራሴን ስጠይቅ ምንም ጥርጥር የለውም ይሄ አሁን እሷ እንደምትችል የራሷን ማረግ እንደምትችል ነው እየነገረችን ያለው። ነገር ግን አይደለም የራሷ አይደለም ያረገችው እሱን ነው የጎዳችው። ለሷም እንዳይሆን ልጁንም እንዳያሳድግ ከሌላም ሰው ጋር እንዳይሆን አይምሮውን ነው የጎዳችው። አይምሮ በጣም ተይዟል አብርሽ የእውነት እንደዚህ አልነበረም እሱ ያው ታውቃላችሁ አሁን እኮ ሁሉን ነገሩን እንዲረሳ ነው ያደረገችው። የሚያወራውን አያቅ የሚናገረውን አያቅ ጭራሽ ብሶ እንኳን የልጁን እድሜ እንኳን አያቅም ስንት ወር እንደሆነው እንኳን አያስታውስም። እኔ አብዛኞቻችሁ ማለት ነው አንገቱ ላይ የተደረገው መስቀሉ ላይ ተሰርቶበት ነው ምናምን ትላላችሁ። መስቀል ላይ ምንም ነገር አይሰራም። መስቀል የታመመን መፈወሻ መስቀል የደከመን ማጽናኛ መስቀል ከብዙ መከራ የሚያወጣ ነው እንጂ መስቀል ላይ ድግምት ተሰርቶ ይሄ ልክ አብርሽ እንደሆነው ነገር አያደርግም። እኛን ያረጉት እነሱ ይሄ አቴንሽናችንን ወደ ብሩና ወደ መስቀሉ እንድናደርግ ነው እንጂ በቃ ይሄ ድግምት አይደለም። የሆነ ነገር ብቻ አይምሮውን እንዲጎርተውታል ብዬ ነው የማስበው። አይምሮ እንዲጎዳ ያደረጉበትን መንገድ ባካችሁ ንገሩን በቃ እኛ ንገሩን። በመተወዱት ሰው የኔ በመትሉት ሰው በእናታችሁ ልጅ እንዴት ልብዬ ልንገራችሁ በእናታችሁ ልጅ ከምንም ነገር በላይ በእናታችሁ ልጅ ተከርታችሁ ከዛ በሱ ምክንያት እንዲህ አይምሮ ተይዞ የሚናገረውን ነገር እንኳን አያቅምና ሁሉን ነገር እረስቶ እዛ ጋር እስኪ ንቃ ብሎ ሲለው እኔ የእውነት አልቻልኩም ቤተሰቦች።
እና እንዴት ልበላችሁ አሁን እኛ ለኛስ ይቅርታ ቤተሰቦች እኔ እንትን ነው ላለቅስ አልነበረም ማለት ቪዲዮ መስራት የፈለኩት ለማልቀስ አይደለም ግን እንዴት ነው ስሜቱን እንዴት ብዬ ልንገራችሁ ወንድማችሁ የእናታችሁ ልጅ ለእናንተ መከታ ጠበቃ ብዙ ነገር በከፋችሁ በወደቃችሁ ሰዓት ከጎናችሁ አብሯችሁ ሊሆን ሲገባ ጭራሽ ንቃ እያለ ሲያሾፍበት እዛ ጋር በቃ እሱን ነው ያስታወስኩት እኔ ቪዲዮ አልሰራም ብዬ ይሄው ስንት ቀን ሁለት ከተጀመረ ይሄ ነገር 3 ቀን ምናምን ሆኖታል አይደል በቃ አልሰራም ብዬ ነበር ግን በቃ የሆነው ነገር ነግበኔ አሁን አንዳንዴ በዙሪያችን ያሉ ሰዎችን እንኳን እንዳናምን ነው እንዴ እንደዚህ የሚደረጋል እንዴ እንደዚህ ይቻላል እንዴ እንደዚህ ማድረግ ይቻላል እንዴ በቃ ሩታ እሺ ይሁን ወይ ሩታ አሁን እኔ አልገባኝም አብርሽን ነው ለመበቀል ያሰብሽው ወይስ ሄርሚላን ነው በቃ ይሁን እሺ እንዴት ኤፍሬም አሳልፈ ወንድምህን እንደዚህ ሆኖ ስታዩ እንዴት ንቃት ለዋለ ባንተ የተነሳ እንዴ ምን ያህል ሞራል ቢኖርህ ነው አጠገቡ ቆመ ይሄ ሁሉ ያደረክበት እንዴ ይሄ እኔ እንጃ ከመግደል አይተናነስም በእውነት ቤተሰቦች ይሄ እኔ ገሎታል ብዬ ነው ማስበው በቃ ኤፍሬም ወንድሙን ገሎታል ብዬ ነው ማወራው እንደገደለው ነው የምቆጥረው እና አሁንም እርግጠኛ ነኝ ድግምት ምናምን አይደለም የተሰራበት እነሱ ድግምት ነው ምናምን እንድንል ያንገት ብር አድርገው ሐሳባችንን ወደ አንገት ብሩ እንድናደርግ አደረጉ እንጂ አብርሽ ጭንቅላቱን የተያዘው በቃ የሆነ ማስታወስ እንዳይችል ነው የተደረገው በቃ እንዴት ብዬ ልንገራችሁ ቤተሰቦቼ እኔ አላቅም ብቻ ፈጣሪ ይድረስለት ፈጣሪ ይማረው እና በቃ እንደምትችሉ አምነናል ተሸንፈናል ይሄ ልጅ እንዲ አሁን ሁላችንም ከዚህ እንደዚህ ያረጋችሁ እያልን በቃ ነገሩን ማባባስ አንፈልግም እኛ የምንፈልገው አብርሽ ደህና እንዲሆን ነው እንዲሻለው ወደ ቀድሞ ጤንነቱ እንዲመለስ ነው የምንፈልገውና በቃ ትችላላችሁ ነገር ግን ይሄ ልጅ መጀመሪያ ካንቺም ጋር እንዲኖር ልጁንም እንዲያሳድግ ከፈለግሽ ጤንነቱ ደህና መሆን ነው ያለበትና ያደረጋችሁትን ነገር ባካችሁ ነገሩን ማለት እና ከምንም ነገር በላይ ቅድሚያ መስጠት ያለብን ለአብርሽ ጤንነት ነው ብዙዬም ዲብም እባካችሁ ከምን ጊዜውም በላይ አብራችሁት ውሰዱት አብርሽን በቃ እናንተ ጋር አድርጉት እና ቤተሰቦቼ ከምን ጊዜውም በላይ አሁን አብርሽ ሰው ያስፈልገዋል በጣም ሰው ያስፈልገዋል ምክንያቱም እያያችሁት ነው ምንም ነገር አያስታውስም ማለት የሚናገረው ራሱ ይሆነ ለዛ የሌለው በዚህ ልክ ሄርሚን እንዴት እንደሚወዳት እንደሚሳሳላት እናቃለን የፈለገ ቢሆን ጭራሽ ወድቃ እንኳን አይቷት ለምንድን ነው እዚህ የምትተኛው አስፋልት ላይ እንዳለ እንኳን ምንም አያስታውስም የት እንዳለ አያስታውስ እኔ በዚህ ልክ ይቻላል እንዴ ቤተሰቦቼ እኔ አላቅም እኔ እስካሁን በኖርኩበት ዘመናት እንደዚህ እንደሚደረግ ራሱ ይሄው አሁን ነው ያየሁት እንጂ እኔ እንደዚህ ማድረግ እንደሚቻል ራሱ አላቅም በእውነት እና በጣም ከባድ ነው እባካችሁ ዴቭና ብዙዬ ከምን ጊዜውም በላይ አሁን አብራችሁ ልትሆኑ ይገባል በጣም ታስፈልጉታላችሁ በቃ ደብቁት እኔ ብዙዬንም እያወራኋት ነበርና እየነገርኳት ነበር ከምን ጊዜውም በእርግጥ እሷ አቃለሁ እኮ ግን ብዙ ነገር እንደምትረፋ እንደዚህ አይነት ሁኔታ ላይ ሆኖ ቀርቶ ኖርማል እንኳን ከሩታ ጋር ባለው ግንኙነት በጣም እንደምትረዳው አቃለሁ ግን ያሁኑ ደግሞ ከምን ጊዜውም በላይ በጣም እንዴት ማለት እንኳን ቃላት እንኳን አጣረኝ ሆነት አብርሽ በጣም ነው የሚያሳዝነው ሰው ላይ አይደርስም በዚህም ለክ እሱ የተደረገበትን አይደለም እሱ ከተደረገበት ትንሹን ነገር እንኳን እሱ ሰው ላይ አያደርግም በቃ እሷ ነች እኮ ስትጨቀጨቅ የነበረው አይደል ፍቺ ፈልጋለሁ ስትለው ፍቺ ያደረገላት ሌላ ምን ያደረጋል ነገር አለ አዎ በቃ ተሳስቷል የሰው ልጅ ደግሞ ፍጹም አይደለም ሁሉም ሰው እንደሚሳሳተው ተሳስቷል አይደል ይሄ ልጅ ሁላችንም እኮ ፍጹም አይደለንም ስተት አለብን ለምን ሁላችንም ማለት ፍጹም እንድንሆን ተጠብቃላችሁ በቃ አብርሽም እንደዛ ነው የተሳሳተው ታዩ በቃ እንዴ አንቺ ያለሱ ህይወት አታቂም እንዴ እኮ ያደረግሽው ነገር እኮ ወንጀል ነው እንደሚያስጠይቅሽ ልክ ድል ወይም እንዴት ነው ተሸንፈሽ በፍቅር ማርከሽ ወደ ራስሽ እንደመለሽው ነገር እዚህ ሚዲያ ላይ መተሽ እየሰማችሁ ነው የራሴ ማረግ እንደምችል
ምናምን የምትይው እኮ ልክ አድርገሽ እኮ አይደለም። በጣም መጥፎ ነገር እኮ እየገደልሽው እኮ ነው የኔ ያደረኩት ነው እያልሽ ያለሽው እንዴ ምን ማለት ነው? የልጁን እንኳን እድሜ የማያስታውስ ሰው አስፋልት ላይ ይኑር ቤት ላይ ይቆም ምን ላይ እንደቆመ የማያስታውስ ሰው አድርገሽ ሚዲያ ላይ አምጥተሽው አንቺ አብርሽን የኔ ያደረኩት ማለት ምን ማለት ነው? አረ ፈሪ፣ አረ አንቺ ግፍ ወቂ፣ አረ ግኖር ወቂ፣ አረ ነግበኔ የሚባል ነገር ወቂ። ምን አይነት ሰው ነሽ? እኔ የእውነት በቃ አሁን ማለት ነው የእናት ልጅ የዚህን ያህል አይጨክንም ብዬ አሰብኩኝና ኤፍሬም ምንም የሆነ ነገር አደረገችው እንዴ ማለት በአብርሽ ላይ እንዲጨክን የሆነ ነገር ያደረገችው ነው የሚመስለኝ እንዴ። ወንድሙ እዛ ጋር ፍዝዝ ብሎ መናገር የሌለበትንና ያለበትን ባለማወቁ ይሳቅ እንዴ። ወንድሜ ፈዘዝክ ነቃበል። ጭራሽ ሩታ ባልሽን ሰብስቢ ይበላት። ወንድም እንደዚህ ይላል አይልም፣ በፍጹም አይልም። ወንድም እንደዚህ አይልም። በቃ የፈለገ አንተ ክፉ እንኳን የክፉ ጥግ እንኳን ብትሆን ለሌላ ሰው አታሳይ። ምክንያቱም ወንድም እንደዚህ አይደለም። ወንድም እንደዚህ ነገር አያደርግም። ነውር ነው በጣም ያደረካችሁት ነገር። በቃ የሆነ ሆኗል። አሁን የሚድንበትን መንገድ ስለሆነ የምንፈልገው እናንተ ባትፈልጉት እኛ አብርሽን እንፈልገዋለን። በቃ ለማንም ሳይሆን በነፃነት መኖር ይችላል ልጁ እንዴ። አብርሽ ክፉ አይደለም፣ በጣም የዋህ ልጅ ነው። አብርሽ ብዙዎችን ሲያግዝ ምናምን ነው እንጂ የምናውቀው እንደናንተ ለመጉዳት ሰውን የሆነ ነገር ሲያደርግ አይተነው አናውቅም። አብርሽ እንደዛ አይነት ባህሪ የለውም። በነገራችን ላይ እናንተ ያልተረዳችሁት ነገር አብርሽ ለፈጣሪ እንጂ ለፈተና አይንበረከክም። ነገ ይሄንንም በፈጣሪ ቸርነት ከዚህ አሁን ካደረጋችሁ ነገር ወጥቶ ነገ እናንተም ታፍራላችሁ። ምክንያቱም በየዋህነት ማንም ለተወሰነ ጊዜ ሰው ሊጎዳ ይችላል፣ ነገር ግን ለዘለቄታው አይጎዳ። አንቺ የምትሆኚ ይሄ አሁን የምትስቂው ሳቅሽ፣ ይሄ አሁን ደስተኛ ለመምሰል እያሳየሽ ያለው ነገር 3 ቀን አለዛም ሳምንት ቢቆይ ነው። ከዛ በኋላ አይቆይም። ይሄ ሳቅሽ ወደ ለቅሶ ነው የሚቀየርብሽ። የደም እንባ ነው የምታነቢው። ባደረግሽው ነገር ትጸጸቻለሽ። ምክንያቱም አንቺ በቀል እንጂ ፍቅርን አታቂም። አንቺ ሁሌ ውሸትን እንጂ እውነትን አታቂም። በዚህ ስራሽ ደግሞ የእጅሽን ታገኛለሽ። በጣም ባለጌ ነሽ። ነውር ነው፣ እንደዚህ አይደረግም። አንቺ በጣም መጥፎ ሴት ነሽ። ለአብርሽ አትገቢውም፣ ለአብርሽ አትሆኙም። በአብርሽ ዙሪያ ያለን ሁሉ ተጸጽተናል ካንቺ ልጅ ስላለው። ምክንያቱም ልጅ ባይኖረው ኖሮ እርስት እናደርግሽ ነበር። ግን ምን ዋጋ አለው? እንዳንረሳሽ የሚያደርገን ልዑል አለ በመሃላችሁ። አንቺ በጣም መጥፎ ሴት ነሽ። ለሚወዱሽ ለሚያከብሩሽ እና ለልጅሽም ጭምር በግልጽ ክፋትን ያስተማርሽ ሰው ነሽ። ወደ ጤንነቱ አብርሽን እንዲመልሰው እናንተም በያላችሁበት ጸልዩለት፣ እኛም እንጸልያለን። ምክንያቱም ምንም ነገር በጸሎት ነው የሚፈታው ብዬ አስባለሁ። ስለዚህ ደግሞ በጣም የምትገርሙኝ ሰዎች አላችሁ፣ እሷን የምትወዷት በቃ ዝም ብላችሁ መውደድ። ግን ደግሞ መጥፎ ነገር ስትሰራ ቢያንስ ልክ አይደለሽም በሏት። ሄርሚላ መጀመሪያ ስትመጣ ትበልጫት ነበረ። ያ ማለት ትበልጫት ነበረ ስልሽ የልጁ እናት ነሽ። በቃ ተሸንፈሽ በቃ ፍቅር ሰተሽ ተንከባክበሽ ወደ ራስሽ ማድረግ ትችይ ነበር። አንቺ እልክ ውስጥ ገብተሽ ፍቺ ደረጃ ለደረሳችሁት ዛሬ ደግሞ እሷ ልክ አርግጃለሁ ስትል አብርሽ ለኔ ልጅም አልሆነ ለሄርሚላም ልጅ አይሆንም በሚል ሳቢ ጭራሽ አብርሽን ጎዳሽ። አይምሮውን ወሰርሽበት። እባክሽ ያደረግሽው ነገር አንቺ ታውቂያለሽና መቼም መፍትሄ ያለው አንቺ ጋር ነው ብዬ ነው የማስበው። በእግዚአብሔር ነው። ግን ያደረግሽውን ነገር አንቺ ስለምታቂ ቢያንስ እንኳን ለቤተሰቦቹ ምን እንዳደረግሽ ንገሪያቸው። ልጃቸውን ያስታሙበት፣ ወደ ጤንነቱ ይመለስ። አንቺ ባትፈልጊው እናቱ ትፈልገዋለች። በዙሪያው ያሉ ሰዎች ይፈልጉታል። አንቺ ሰው ሰብስበሽ እንደምታብጠለጥዩ ሳይሆን በዙሪያው የሚወዱት የሚያከብሩት የሚሳሱለት
እንዳይናቸው ብለን የሚጠብቁ ሰዎች አሉ። በቃ ላንቺ መሆን ካልቻለ በቃ ተውት በቃ የራሳችሁን ህይወት ኑሩ እንዴ። እሱን ካልጎዳችሁ እናንተ መኖር እንዳለ አታውቁም እንዴ? ሌላም ሰው ደግሞ ወንድም እንዲህ ያደርጋል እንዴ ብሎ እንዲጠራጠር እንዲፈራ አታድርጊ። ሄርሚዬ የሆነብሽ ነገር አዲስ ነው፣ በጣም አስደንጋጭ ነው። አውቃለሁ በጣም እንደሚከብድ አይደለም። ምንም ነገር ከስምሽ በስተቀር ምንም የሚያስታውሰው ነገር የለምና አይደለም አለማስታወስ በቃ ለራሴ እንኳን ትንሽ ጊዜ መስጠት እፈልጋለሁና ለተወሰነ ጊዜ ራቂኝ መባል በጣም ከባድ ነው። ነገር ግን በቃ ተረጁ። በቃ በቻልሽው አቅም ለመርዳት አይ ነው እዛም ጋር ያልሽው የነበረው ተረድተሽዋል። በቃ አብርሽ በጤናው ስላልሆነ ነው እንደዚህ ሊለኝ የቻለው እንጂ አብርሽ እኔን አይከዳኝም እኔን እንደዚህ አይለኝም ስትይ ነበረ። እባክህ ሚኪ ደግሞ ከጎን አሁን የደረሰባን ነገር በጣም ከባድ ነው። የቱንም ያህል አብርሽ ተጎርቶ እንደዚህ ሆኖ ማየቱ በራሱ አይደለም እርጉዝ ሆነ አብርሽ እንደዚህ ሆኖ ማየቷ በራሱ በጣም ከባድ ነው። ሚኪ እባክህ ሄርሚን ጠብቃት። ተደጋጋሚ በወደቀች ሰዓት ለጽንሱም ጥሩ አይደለም፣ ለሷም ለህይወቷ በጣም ከባድ ነው። አንዳንዴ ማለት ነው የምትወዱ ሰው አልፈልግህም በቃኝ መባል ከባድ ነው። ግን በአብርሽ አይነት ውስጥ ሆኖ ሳይሆን ኖርማል አብርሽ አሁን እያወራ ነገሮችን እያንዳንዳቸው ነገር አስታውሶ አልፈልግሽም ቢላት በቃ ኖርማል አንድ ህመም ነው የምትታመመው። ለምን አለይ ብላ ራሷን ልትጎዳ ወይ የሆነ ነገር ልትችላለች። ግን አሁን ከስሟ በስተቀር እንኳን ሌላ ነገር ስለማያስታውስ በጣም ለሷ በጣም ከባድ ነው። ያ ህመም ነው፣ በጣም ከባድ ህመም ነውና እባክህ ሚኪ ተረዳት፣ ከጎኗ ሁን፣ አግዛት፣ እርዳት። በቃ የደረሰባት ነገር በጣም ከባድ ስለሆነ ለጽንሱም ለሷም መጀመሪያ እሷ ደህና መሆን ስላለባት ከዛ ነገሮች በሂደት ይስተካከላሉ። እሱ ያመጣውን እሱ እስከሚመልሰው ድረስ ሁልጊዜም ከጎኗ ልትሆን ልታበረታታት፣ አይዞሽ ልትላት ልትደግፋት ነው እንጂ የሚገባው ልትቆጣት አይገባም። ምክንያቱም የደረሰባት ነገር በጣም ከባድ ነው። አይደለም ለሷ ለኛ እንኳን በጣም ከብዶናል ላየ ነው እና አግዟት። ማርቲም ሚኪም አግዟት፣ እርዷት። ሩታ ደግሞ ሁሉም ቢረሳ እስከዛሬ ያደረግሽው ነገር ሁሉ ቢረሳ ዛሬ አሁን ያደረግሽው አሁን እያደረግሽ ያለሽው ደግሞ መቼም አንረሳው። የፈለገ ነገር ምንም ነገር ብትሰሪ ምንም የትኛውንም መልካም ነገር ብታደርጊ ይህ አሁን የሰራሽው ስራ ግን መቼም አንረሳልሽ።